ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ይሆናል። እንግዲህ ዛሬ ከዚህ ጋር የምታዩቸው እነዚህ ረዘም ያሉ ቃላቶችን እንመማራለን ማለት ነው። በባለፈው በተከታታይ ክላሳችን ቃላቶችን ስንመማር ነበር። በተለይ ደግሞ እንደነዚህ ረዘም ያሉ ቃላቶችን አይተናል። ባለ 2 ፊደል፣ ባለ 3 ፊደል የሆኑትን አይተናል ማለት ነው። ዛሬም ደግሞ እንደተለመደው እነዚህን ከዚህ ጋር የምታዩቸውን ባለ 5፣ ባለ 6 እና ከዚያም በላይ የሆኑ ፊደላቶች በአንድ ላይ ሆነው እንዴት እንደሚነበቡ በተለይ ጀማሪ ለሆናችሁ ቀለል አድርጌ በቀላል መንገድ አሳያችኋለሁ። እናንተ ቪዲዮውን እስከ መጨረሻው ተከታተሉኝ። ከዚህ ጋር ምን ይላል? አማርኛ ቃላት ምስረታ ይላል። እዚህ ጋር ቢጫ ውስጥ ያለው እንደ ርዕስ የተጠቀሙት አማርኛ ቃላት ምስረታ ይላል። እሺ፣ አሁን ከዚህ ከመጀመሪያው ስንጀምር ከዚህ ጋር አ ከ ባ በ ር እዚህ ጋር ስንት ፊደል ናቸው? 5 የአማርኛ ፊደላቶች አሉ። አ የመጀመሪያ ፊደል ነች። ከየመጀመሪያ ነች። ባ ምንላት ደግሞ የዚች በቤተሰብ እቺ በነች ብያችኋለሁ። የዚች ቤተሰብ አራተኛው እቺ ባ ነች። እዚያ ር ማለት ደግሞ ስድስተኛ የረ ቤተሰብ። እነዚህ ፊደላቶች በአንድ ላይ አድርገን ስናነባቸው ምን የሚል ትርጉም ያለው ቃል ሰጡን? አከባበር የሚል። ስታነቡ ከዚህ ከአ ጀምራችሁ ቅደም ተከተሉን ይዛችሁ አንድም ፊደል ሳትስቱ እያንዳንዷን መጥራት ያስፈልጋል ማለት ነው። ስናነበው ይሄን አከባበር ብለን እናነባለን። እሺ፣ ከዚህ ጋር ደግሞ አ ስ ተ ዋ ይ በአንድ ላይ አስተዋይ። አሁን አስተዋይ ስንል ስንት ፊደል ነው? 5 ፊደላቶች። እነዚህን ተጠቅመን ማለት ስንጽፈው አስተዋይ ይላል። እሺ፣ ቀጣይ ደግሞ ከዚህ ጋር ል ቦ ለ ድ ዱ በአንድ ላይ ልቦለዱ። ል ማለት የለቤተሰብ 6ኛ ነች። ቦ 7ኛ የበቤተሰብ ለ የመጀመሪያ እና ዱ ደግሞ የለቤተሰብ 2ኛ ነች። በአንድ ላይ ልቦለዱ ይላል። እሺ፣ ከዚህ ጋር የተደራጀ በአንድ ላይ የተደራጀ። እነዚህ ስንት ፊደል ናቸው? 5 ፊደል ናቸው። የተደራጀ ለማለት እነዚህ ሶስቱ የመጀመሪያዎቹ የተና ደ የመጀመሪያ ድምፅ ናቸው። ራ ደግሞ የረ ቤተሰብ 4ኛ ነች። ጀ የመጀመሪያ ነች። በአንድ ላይ የተደራጀ ይላል። እሺ፣ ከዚህ ጋር ደግሞ ቀጣዩ ደግሞ ምን ይላል? ሰራተኞች በአንድ ላይ ሰራተኞች። ሰ የመጀመሪያ ፊደል ነች። ራ የረ ቤተሰብ 4ኛ ነች። ተ የመጀመሪያ፣ ኞ የኘ ቤተሰብ 7ኛ እና ች ደግሞ 6ኛ የቸ ቤተሰብ ነው። በአንድ ላይ ሰራተኞች ይላል። እሺ፣ ከዚህ ጋር ተጠቃሚነት በአንድ ላይ ተጠቃሚነት። ተ የመጀመሪያ ፊደል ነች። ጠ የመጀመሪያ፣ ቃ ማለት የቀ ቤተሰብ 4ኛ፣ ሚ የመ ቤተሰብ 3ኛ እና ነ የመጀመሪያ፣ ተ ደግሞ 6ኛ የተ ቤተሰብ ናቸው። በአንድ ላይ እነዚህ 6ቱን ፊደላቶች ስናነብ ምን ይላል? ተጠቃሚነት ይላል። እሺ፣ ከዚህ ጋር ባለድርሻዎች ከዚህ ጋር ደግሞ በዛ ብለዋል ትንሿ 7 ፊደል ናቸው። 7 የአማርኛ ፊደላቶች ናቸው። ስለዚህ ከባ ጀምረን እንደመሆን እስከ ች እያንዳንዱ መጥራት ነው። ቃል ማለት ምንድነው? ፊደላት ስብስብ ነው፣ ግን ያ ትርጉም ያለው ነገር አይደለ። ስለዚህ እያንዳንዷን በትክክል ከጠራችሁ ምንም ነገር የሚያስቸግር ነገር የለውም ማለት ነው። ስናነባው ምን እንላለን? ባለድርሻዎች ብለን እናነባለን። እሺ፣ ከዚህ ጋር ደግሞ ማጓጓዣ ማ ማለት የመ ቤተሰብ 4ኛ ነች። እነዚህ ጓ የምንላቸው ደግሞ 8ኛ የገ ቤተሰብ ወይም ደግሞ ዲቃላ ሆሄያት የምንላቸው ናቸው። ዣ ማለት የዠ ቤተሰብ 4ኛ ነው። በአንድ ላይ ማጓጓዣ ይላል። ኦኬ፣ ከዚህ ጋር ስንመጣ ደግሞ አመለካከት
በአንድ ላይ አመለካከት አመለካከት 6 ፊደል ናቸው። አመለካከት ከዚህ ጋር አሁን አ የመጀመሪያ ነች፣ መ የመጀመሪያ፣ ለም የመጀመሪያ ነች። ካ ማለት የከቤተሰብ አራተኛ ይኸው የከቤተሰብ አራተኛ ካ ነች። ት ስድስተኛ የተቤተሰብ ነው። በአንድ ላይ አመለካከት ይላል። እሺ ከዚህ ጋር አ ክ ብ ሮ ት አክብሮት አክብሮት አ የመጀመሪያ፣ ክ ስድስተኛ የከቤተሰብ፣ ብ ስድስተኛ የበቤተሰብ፣ ሮ ሰባተኛ የረቤተሰብ እና ት ደግሞ ስድስተኛ የተ ቤተሰብ በአንድ ላይ አክብሮት አክብሮት። እሺ ከዚህ ጋር ቢ ሮ ዎ ች ቢሮዎች ቢሮዎች ቢ ማለት የበቤተሰብ ሶስተኛ፣ ሮ ሰባተኛ የረቤተሰብ፣ ዎ ሰባተኛ የወቤተሰብ እና ቺ ደግሞ ስድስተኛ የቸ ቤተሰብ ሆኖ በአንድ ላይ ቢሮዎች ቢሮዎች ይላል። እሺ ከዚህ ጋር ቢ ራ ቢ ሮ ቢራቢሮ ቢራቢሮ። እሺ ከዚህ ጋር አ ሻ ን ጉ ሊ ት አሻንጉሊት አሻንጉሊት 6 ፊደላቶች አሻንጉሊት። እሺ ቀጣዩ ደግሞ ከዚህ ጋር ኢ ት ዮ ጵ ያ ኢትዮጵያ ኢትዮጵያ። አሁን ኢትዮጵያ ለማለት ስንት ፊደል ተጠቀምን? 5 የአማርኛ ፊደላቶች ተጠቅመን ጽፈናል ማለት ነው። ስለዚህ ምን ይላል? ኢትዮጵያ ይላል። እሺ ከዚህ ጋር ኢ ኮ ኖ ሚ ኢኮኖሚ ኢኮኖሚ ኢ ማለት የአቤተሰብ ሶስተኛ ነች። ኮ ሰባተኛ የከቤተሰብ፣ ኖ ሰባተኛ የነቤተሰብ እና ሚ ደግሞ ሶስተኛ የመቤተሰብ ሆኖ ሲነበቡ ኢኮኖሚ ኢኮኖሚ ይላል። እሺ ከዚህ ጋር ስ ር አ ት ስርዓት ስርዓት ስ የሰቤተሰብ ስድስተኛ፣ ር ስድስተኛ የረቤተሰብ፣ አ አራተኛ የአቤተሰብ እና ት ደግሞ ስድስተኛ የተቤተሰብ ነው። በአንድ ላይ ስርዓት ስርዓት ብለን እናነባለን ማለት ነው። እሺ ከዚህ ጋር ደግሞ ስንመጣ አ መ ጸ ኞ ች አመፀኞች አመፀኞች አ የመጀመሪያ ፊደል ነች፣ መ የመጀመሪያ ነች፣ ጸ የመጀመሪያ ነች፣ ኞ ደግሞ ሰባተኛ የኘ ቤተሰብ እና ች ስድስተኛ የቸ ቤተሰብ በአንድ ላይ አመፀኞች ይላል። እሺ ከዚህ ጋር ተ ሳ ት ፎ ተሳትፎ ተሳትፎ እነዚህ ደግሞ ቀለል ይላሉ። 4 ፊደል ናቸው። ተሳትፎ አሁን ተሳትፎ ስንል ተ የመጀመሪያ ፊደል ጻፍነ፣ ሳ ደግሞ አራተኛውን የሰ ቤተሰብ ተጠቀምነ፣ ት ስድስተኛ የተ ቤተሰብና ፎ ሰባተኛ የፈ ቤተሰብን ተጠቅመን በአንድ ላይ እነዚህ ስናነባቸው ምን የሚል ቃል ሰጠን? ተሳትፎ ተሳትፎ ይላል። እሺ ከዚህ ጋር ደግሞ ዝ ም ተ ኛ ዝምተኛ ዝምተኛ ዝ የዘ ቤተሰብ ስድስተኛ፣ ም የመ ቤተሰብ ስድስተኛ፣ ተ የመጀመሪያ እና ኛ የኘ ቤተሰብ አራተኛ በአንድ ላይ ዝምተኛ ዝምተኛ ይላል። እሺ ከዚህ ጋር ተ ሸ ላ ሚ ዎ ች ተሸላሚዎች ተሸላሚዎች ስንት ፊደል? 6 ፊደላቶች ተሸላሚዎች ይላል። እሺ ከዚህ ጋር መ ደ ራ ጀ ት መደራጀት መደራጀት መ የመጀመሪያ ነች፣ ደ የመጀመሪያ፣ ራ አራተኛ የረ ቤተሰብ፣ ጀ የመጀመሪያ እና ት ስድስተኛ የተ ቤተሰብ ሆኖ በአንድ ላይ መደራጀት መደራጀት። እሺ ከዚህ ጋር ማ ህ በ ራ ት ማህበራት ማህበራት ማ ማለት አራተኛ የመ ቤተሰብ ነች፣ ህ ስድስተኛ የሀ ቤተሰብ፣ በ የመጀመሪያ፣ ራ የረ ቤተሰብ አራተኛ እና ት ደግሞ ስድስተኛ የተ ቤተሰብ ሆኖ በአንድ ላይ ስናነበው ማህበራት ማህበራት። እሺ ከዚህ ጋር መ ስ ራ ች መስራች መስራች መ የመጀመሪያ ፊደል፣ ስ ስድስተኛ የሰ ቤተሰብ፣ ራ አራተኛ የረ ቤተሰብ እና ች ደግሞ ስድስተኛ የቸ ቤተሰብ ሆኖ በአንድ ላይ ስናነበው መስራች መስራች ይላል። እሺ የመጨረሻው ደግሞ ከዚህ ጋር ምን ይላል? ጥ ቅ ሶ ች ጥቅሶች ጥቅሶች ጥ ማለት የጠ ቤተሰብ ስድስተኛ፣ ቅ የቀ ቤተሰብ ስድስተኛ፣ ሶ ሰባተኛ የሰ ቤተሰብ እና ቺ ደግሞ ስድስተኛ የቸ ቤተሰብ አድርገን በአንድ ላይ ጥቅሶች ብለን መጻፍ እንችላለን ወይም ደግሞ ማንበብ እንችላለን ማለት ነው። እንግዲህ ለዛሬ የነበረን ትምህርት ይሄን ይመስላል ማለት ነው። ዛሬ እንደምታዩዋቸው ትንሽ ረዘም ረዘም ያሉ በተለይ ፊደላቶችን በደንብ የለያችሁ ከሆናችሁ፣ ሌላ ደግሞ ባለ 2 ፊደሎችን ባለ 3 ፊደሎችን የተለማመዳችሁ ይሄ ደግሞ ወሳኝ አስፈላጊ ስለሆነ ነው ይህን ቪዲዮ ይዤ የመጣሁኝ። በቀጣይ ደግሞ በሌሎች የአማርኛ እና የእንግሊዝኛ ቪዲዮዎች እመለሳለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።